ሰላም ውድና የተከበራችሁ ውድ ሀገሬ ልጆች ሰላማችሁ ያለበት ብዝት በል። ሰላሙ ፍቅርን አንድነትን ለሁላችን ያብዛልን። የናታን አባት በድንገት ማረፉን ሰማ። ናታን አባቱ መሞቱን ሲሰማ በጣም ተዛዘነ፣ በጣምም ልቡ ተሰበረ። ኤፍራታ እያስመሰለች ትገኛለች። ኤፍራታ ያፌትን ወጥመዷ ውስጥ ለማስገባት የሚላትን ነገር ሁሉ እሺ በማለት እየተቀበለች ትገኛለች። የናታን አባት መሞት በድንገት የናታን አባት መሞቱ የሞት እንትኑ መርዶ መነገሩ በጣም ያሳዝናል። አንድ ቀን አባቴ ልጄ ብሎ ይጠራኛል ብሎ ተስፋ እያደረገ ያለው ናታን የአባቱ ሞት ሲሰማ በጣም አዘነ፣ በጣም ተበሳጨ። ጽዮንና ኤፍራታ ወደ ስምምነታቸው ቀጥለዋል። ጽዮን ለማፈንገጥ ብትሞክርም ነገር ግን ኤፍራታ ማሳመን ብቃት ስላላት አሳምናታለች። ያፌት በተለያዩ ነገሮች የኤፍራታን ደካማ ጎንና የምትወዳቸውን ነገሮች ለማወቅ ይጥራል። ያፌት ማን እንደወጋው አላወቀም። እስካሁን ጥቃቱን ያደረሰበት ሰው ናታን ብሎ ነው የሚያስበው፣ ነገር ግን አይደለም። የናታን አባት መሞት አስከትሎ ገነት በድንገት ወደ ቤት መለስ ስትልና የሉሊትን መታመም በዛውም ታይና ትስቃለች። መድኃኒትን ትሰራላታለች። ለሰው ልጅ መጥፎ ቢያደርግባችሁ ሰው ለዛ ሰው መልካም ነገርን አስቡ፣ መልካም ነገርን መልሱ የሚባለው ላይክ እንደ ገነት አሁን ሉሊት ብዙ ነገር በድላታለች ማለቴ በብዙ ነገር ይተዋወቃሉ። ነገር ግን እንደ ተንኮሏ ሳይሆን የሰራችላት መልካም ነገር ነው የሰራችላት። ለሆድ ህመሟ መድኃኒትን ሰርታ ሰጠቻት። እናም አንዳንድ ፖይንት ነገሮችን ጣል በማድረግ አስተያየቷን ከአይን እይታ እስከ አስተያየት ድረስ ሂደቷን ቀጥላለች። ቤዛም በነገሮች ፈገግም ገረምም እያለች የሪአክት አስተያየቷን ቀጥላለች። በዚህ ውስጥ ምን ተማራችሁ? ሰዎች ተንኮል ቢሰሩባችሁም እናንተ ግን ወደ መልካም ነገር እንዲመለሱ ማድረግ እንደምንችል ተምሬያለሁ። ሉሊት የቤዛን እናት እንደገደለች ስለምታውቅ ገነትም አንዳንድ መሰሪዎች አሉ፣ በአንዳንድ ሰዎች ህይወታችን ይበላሻል በማለትም ስትል ገነትም አንቺን ነገር ጣል ስታረግባት ሉሊት ሆዬ በድንጋጤ ውስጥ ናት። ጽዮንና ቢንያም በፍቅር ለመመሳሰል በጣም ከብዶባቸዋል። ጽዮንም ድጋሚ ቅጣት እንደምትቀጣውም ትነግረዋለች። እሱም አሜን ብሎ ይቀበላል። የናታን አባት መሞቱ ሚስጥሩን ይዞ መሞቱ ተገቢ አይደለም። የናታን እናት ሴት ናት። ጽዮን እንዳትሰማ የሚያደርጉበት ሂደት ግን ትንሽ ይከብዳል። ጽዮን አለመስማቷ ትንሽ ይከብዳል እና ያፌት አባቱን ሊበቀልበት የፈለገው መንገድ ምን ይሆን? የሁላችንም በጉጉት የምንጠብቀው ነገር ነው። የአባቱን በቀል ለወንድሞቹ ላይ ያደረገው ያፌት ለምን ይመስላችኋል? መገመት ይቻላል፣ ግን ግምት ደግሞ አንዳንዴ ላይሰራ ይችላል። ኤፍራታን ይወዳታል፣ ነገር ግን ደግሞ ናታንን ለማጥመድ ይጠቀምባታል። ኤፍራታ ደግሞ ያፌትን ሙሉ ለሙሉ የሚሰራቸውን ስራ ውስጥ ገብታ እየሰራች ያፌትን ለመጣል ሂደት ላይ ናት። ጽዮን ከባድ እንደሆነ ብነግራትም ነገር ግን ዋጋ መከፈል እስካለበት ድረስ ዋጋ ከፍላለሁ። አሁን ላይ ናታን ላይ ፈልገኝ ይችላል፣ ነገር ግን ለእኔ ለምላቸው ሰዎች ሁሉ ዋጋን ከፍዬ ራሴን ቢሆን እሰዋለሁ አለች ኤፍራታ። ዳግምና የያፌት ያክስት ልጅ የተሰማሙት ነገር ጽዮንን እንዲያመጣለትና ያፌትን እንዲወዳለት ነበረ። ያም በተባለው መሰረት ፍቅር እና ይህን ዋጋ የከፈልኩት ጽዮንን ለማግኘት ስል ነው። ስለዚህ ወደድክም ጠላህም እኔ
ቃሌን ፈጽሜያለሁ፣ ቃሌን ትፈጽማለህ በማለት ክርክር ላይ ናቸው። ያፌት አባቴ መሞት የለበትም ገና ጅማሬ ላይ ነበርኩ እኮ ለምን ብሎ ተናደደ። በድንጋጤ ኤፍራታም እያየችው ትገኛለች። ውድ ቤተሰቦቻችን ላይክ ቤተሰብ እየሆናችሁ ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። ሰላም ፍቅርን ለሁላችን ያብዛልን። ሀገራችን ኢትዮጵያ ሰላም ያድርግልን። ህዝቦቿ ሙሉ ህዝቦቿ የሰላም የደስታ ህይወትን ያብዛልን ማለት ነው።